እንደምን ከረማችሁ አድማጮቻችንና ተመልካቾቻችን። ይህ ፌደራሊስት ፐልስ የተባለ አዲስ የዩቲዩብ ቻነል ነው። ይሄ ቻነል አገራዊና ቀጠናዊ ጉዳዮችን የምንመካከርበት፣ የምንከራከርበት፣ ጥያቄዎችን ጠይቀን መልስ ለማግኘት የምንሞክርበት ቦታ ነው። ስለዚህ በተቻላችሁ መጠን እድሉን ያገኛችሁ ሰዎች ለሌሎች በማጋራት እንድትተባበሩ እንጠይቃለን። እንግዲህ ሼር፣ ሰብስክራይብ፣ ላይክ አድርጉ ሲመቻችሁ። ዛሬ እንደ መጀመሪያ እና እንደ አንደኛ ፕሮግራም አድርገን ይዘን የመጣ ነው የቆዩ ህልሞችና አዲስ ግጭቶች፣ አገራዊና ቀጠናዊ ጦርነቶች የሚል ነው። እንግዲህ ከርዕሱ ለማየት እንደሚቻለው አሁን ወደ ኢትዮጵያና አካባቢዋ እየተፈጠረ ያለው የጦርነት ስጋት የቆየና አዲስ የሆነ መልክ አለው የሚል እሳቤ የያዘ ነው። ስለዚህ አዲስ ምንድነው፣ የቆየው ደግሞ ምንድነው ብለን አንዳንድ ነገሮችን ለመመልከት እንሞክራለን። በመጀመሪያ አሁን ምን እየተደረገ ነው የሚለውን በወፍ በረር የምታውቁትን ነገር አስታውሳችኋለሁ። በመጀመሪያ ደረጃ በአብይና እሱ በሚመራው ስርዓት በኩል ከፍተኛ የሆነ የጦርነት ዝግጅት እየተደረገ እንዳለ ተጨባጭ የሆኑ ማስረጃዎች ወጥተው በሚዲያዎች እየተሰሙ እየተላለፉ ነው ያሉት። ላለፉት 6-7 ወራት አብይ አህመድ ራሱ እና እሱ የሚያዛቸው ወታደራዊ አዛዦች፣ ካድሬዎች እየወጡ ቀይ ባህርን እናስመልሳለን በሚል ዛቻዎችን እያሰሙ እንደቆዩ የሚታወቅ ነገር ነው። ያ ግን ለወራት የከረመው ፉከራ ግን በተጨባጭ ጦርነት ሆኖ አልመጣም። አሁን ግን ወታደራዊ እንቅስቃሴዎች እንዳሉ ታይቷል። በሌላ በኩል ይሄ ወታደራዊ እንቅስቃሴ የሚደረገው ወደ ሰሜናዊ የአገሪቱ አቅጣጫ እንደሆነ ለማወቅ ተችሏል። ይሄንን ብዙ ሰው ሰምቷል የሚል እምነት አለኝ። እንግዲህ ከዚህ እንቅስቃሴ ጋር ተያይዞ ትግራይና ኤርትራ ተጨባጭ የሆነ ስጋት ተደቅኖብናል ብለው እነሱም ወታደራዊ እንቅስቃሴና ዝግጅት እየፈጠሩ እንዳለ የሚታወቅ ነው። ይሄም ተሰምቷል። በተለይ ትግራይን በተመለከተ ትግራይ የቀድሞ የጦርነት ጊዜ የ2020 እና እስከ 2022 የቆየው ጦርነት ሁኔታን የሚመስል ነገር እየተፈጠረ እንደሆነ፣ ከነ አብይ የሚጣለው ገደብ አቅርቦትን በተመለከተ ብዙ ነገሮችን እያስቸገረ እንዳለ፣ ክልሉ ውስጥ ብዙ ችግሮች እየተፈጠሩ እንደሆነ የሚታወቅ ነው። ከዛ በተጨማሪ ቲዲኤፍ ራሱ በተደጋጋሚ ማስጠንቀቂያ እያወጣ ነው። የጦርነት ስጋት እየመጣብን ነው በሚል ማስጠንቀቂያ እያወጣ እንዳለ የሰማችሁት ነው ብዬ ነው የማስበው። ከዛም ውጪ የክልላዊ አስተዳደሩ ጭምር ከአዲስ አበባ የሚንቀሳቀሰው የአብይና በአብይ የሚመራው መዋቅር በጦርነት እያስፈራራኝ ነው የሚል ንግርት በተደጋጋሚ እንዳሰማ የሚታወቅ ነው። ስለዚህ በአጭሩ የጦርነት ዝግጅት እየተደረገ ነው ማለት ነው። አሁን እንግዲህ ቅድም በርዕሱ ውስጥ ለማንሳት እንደሞከርኩት አዲስ ነገሮች አሉ። መጀመሪያ የአሮጌውን ሳንመለከት አዲሱን ነገር እስኪ ስሙን እንጥራ። ምንድን ነው አዲስ? አሁን ጦርነት እየመጣ ነው ብለናል። እየመጣ ያለው ጦርነት አዲስነቱ ምንድን ነው የሚለውን ነገር ላንሳ። መጀመሪያ ያንን አዲስ የሆነውን ነገር ስናነሳ ግን ያለፈውን ነገር ማንሳታችን የግድ ነው። ምክንያቱም አዲስ የሚባለው ነገር ሁል ጊዜ ካለፈው ነገር ጋር እየተነጻጸረ ነው አዲስ የሚባለው። ስለዚህ በቅርብ ጊዜ የተፈጠሩ ግጭቶችና ጦርነቶችን አንስተን አዲስነቱ ምን እንደሆነ እናያለን። ይህንን አዲስ ነገር ደግሞ ፈትሸን ቀረብ ብለን አይተን ጥያቄ ጠይቀን መልስ ለመስጠት ስንሞክር የተሻለ መረዳት ይኖረናል በሚል ግምት ነው።
አንደኛ አሁን እየመጣ ያለውን የጦርነት ደመና አዲስ የሚያደርገው የኃይሎች አሰላለፍ ነው። አሁን እየተፈጠረ ያለው የኃይሎች አሰላለፍ አለ። ይሄ የኃይሎች አሰላለፍ በተደጋጋሚ ሲወራ የነበረ ነው። በተለይ ከብልጽግና የሚዲያ ሰራዊት ጽምዶ የሚባል ነገር ተወልዷል። በትግራይና በኤርትራ ኃይሎች መካከል ጉድኝት ተፈጥሯል፣ ወታደራዊ የሆነ ጉድኝት ተፈጥሯል ብለው ሲናገሩ እንደከረሙ የሚታወቅ ነው ላለፉት በርካታ ወራት። አሁን ግን ከዛ ያለፈ ወሬ ተፈጥሯል። ሶሊድ የሚመስል የሰከነ የሚመስል ወታደራዊ ብሎኮች ወይ ደግሞ ወታደራዊ ካምፖች እየተፈጠሩ እንደሆነ ብዙ መረጃዎች ይወጡ ነው። ይሄ መረጃ ብዙ ቦታ ቢወጣም የማርቲን ፕሎትን ትዊተር ኮት ማድረግ እፈልጋለሁ። ማርቲን ፕሎት ባለፈው ሳምንት 2 ብሎኮች ወጥተዋል ብሎ የብሎኮቹንም አባላት ዝርዝር አስቀምጧል። የመጀመሪያው ኤርትራ፣ ትግራይ፣ ፋኖ፣ ኦኤልኤ ወይ ደግሞ የኦሮሞ ነፃነት ሰራዊት እና የአልቡርሃን ሱዳን አልቡርሃን የሚመራው የሱዳን መንግስት ማለት ነው። እነኚህ አንድ ብሎክ ሆነው ከሌላኛው ብሎክ የሚመጣባቸውን ጦርነት ለመመከት ዝግጅት አድርገዋል ባይ ነው። ይሄ ሰውዬ ግን እሱ ያመጣው በጽሁፍ በትዊተር መልክ ስላመጣው ነው እንጂ አዲስ እንዳልሆነ ቅድም ነግሬያቸዋለሁ። ሁለተኛው እና በግልጽ የሚታወቀው ጦርነት እንጀራው የሆነ አብይ አህመድ አለ። ከሱ ጋር የሚሰራውና ከሱ ጋር የሚቆመው ደግሞ ሱዳንን እያመሰ ያለ ሐሚቲ ወይ ደግሞ ሐምዳን ዳገሎ የሚመራው የአርኤስኤፍ ቡድን አለ። ከአርኤስኤፍ ጋር አብይ ያለው ቁርኝት ከውግንና ያለፈ እንደሆነ ከዩናይትድ አረብ ኤሚሬት የሚመጡ የጦር መሳሪያዎችን እያሳለጠ እንደሚያስታጥቃቸው እንደሚረዳቸው ከዛም አልፎ ወታደሮችን ከኢትዮጵያም ከሌሎች የአፍሪካ ሀገሮችም ለመመልመል እንደሚረዳቸው አሁን ደግሞ በቅርቡ እንደታየው ደግሞ የኢትዮጵያ አየር መንገድ የአርኤስኤፍ ወታደሮችን እንደሚያጓጉዝ እየተሰማ ነው። ከዛም አልፎ በምዕራቡ የአገሪቷ ክፍል በቤኒሻንጉል ጉሙዝ ለአርኤስኤፍ ካምፕ እንደተፈጠረና እና ሐሚቲ በኢትዮጵያ ድንበር ውስጥ በኢትዮጵያ ክልል ውስጥ ገብተው ካምፕ እንደሰሩ ሮይተርስ ያጋለጠው ነገር ነው፣ ዓለም ያነበበው ነገር ነው። ስለዚህ የሚያከራክር አይደለም ማለት ነው። ስለዚህ አብይና አርኤስኤፍ ወይ ደግሞ እና ሐሚቲ አብረው ቆመዋል። አብረው መቆም ብቻ ሳይሆን ውጫዊ የሆነ ቀጠናዊና ከቀጠናው ውጪ የሆኑ ኃይሎች የሚደግፏቸው አሉ። ቅድም እንዳነሳሁት ዩናይትድ አረብ ኤሚሬት ታስታጥቃለች፣ ገንዘብን ታቀርባለች ለነኚህ ኃይሎች። ሁለተኛ ሶማሊላንድ ናት። ሶማሊላንድ ከነ አብይና ከነ ሐሚቲ ጋር እንደቆመች ቅድም ያነሳሁት ሰው አንስቶታል፣ የሚታይም ነገር ነው። ከዛ ውጪ እስራኤልም ከዚህ ካምፕ ጋር እንደቆመች የሚያሳዩ መረጃዎች ወጥተዋል። ስለዚህ በአጭሩ 2 ካምፖች ተፈጥረዋል ማለት ነው። ከዚህ በፊት በምናውቀው ግጭት ውስጥ የማይታወቅና አዲስ የሆነ 2 አሰላለፍ ተፈጥረዋል ማለት ነው። እንግዲህ ቅድም እንዳነሳውላችሁ አዲስ አሰላለፍ የምንለው ከበፊቱ ጋር አነጻጽረን ስለሆነ የበፊቱን በወፍ በረር እናስታውስ እስኪ። በፊት በትግራይ ጦርነት ጊዜ የነበረው አሰላለፍ አንደኛ አብይ የፈጠረው ካምፕ ነው። በዚህ ካምፕ ውስጥ አብይ ራሱ ያመጣቸው ከኢትዮጵያ አካባቢ የተሰባሰቡ የተለያዩ የታጠቁ ቡድኖች እና የሀገሪቷ መከላከያ ሰራዊት ነበረ። ፋኖና አጠቃላይ በአማራ ስም የሚንቀሳቀሱ የአማራ ኃይሎች ከአብይ ጋር ነበሩ። ኤርትራ ራሷ ከአብይ ጋር ነበረች። ፓርትሊ ደግሞ ሱዳንም ከአብይ ጋር ቆማለች የሚያስብል እርምጃዎች ነበሩ። በጦርነቱ በቀጥታ ሱዳን አልተሳተፈም። ነገር ግን ድንበርን በመዝጋት
መሬትን እንደ ጉቦ በመውሰድ አልፋሽጋን እንደ ጉቦ በመውሰድ የትግራይ ኃይሎችን ለመገደብ በኋላ ላይ አቋማቸው ቢለወጥም መጀመሪያ ላይ በዚህ ተስማምተው እንደገቡ የሚታወቅ ነገር ነው። አንደኛው ካምፕ ይሄ ነበር የትግራይ ጦርነት ጊዜ። ሁለተኛው ካምፕ ትግራይ ራሱን ብቻውን ቆሞ የተዋጋ ኃይል ነው ማለት ነው። 360 ተከቦ ከላይና ከምድር በእሳት ሲለበለብ የነበረ ጦርነቱ ከፍተኛ ደረጃ ላይ ሲደርስ ግን ከኦኤልኤ ወይ ደግሞ የኦሮሞ ነጻነት ሰራዊት ጋር ጉድኝት እንደፈጠሩና አብይን ለመጣል ስምምነት እንደፈጠሩ ከሁለቱም የሰማነው ነገር ነው። ስለዚህ ሁለተኛው ካምፕ ትግራይና ኦኤልኤ ነው ብለን ብንናገር ስህተት የለውም ለማለት ነው። እንግዲህ ይሄ የተፈጠረው ካምፕ ፈርሷል። አሁን እንደምታውቁት ፈርሶ አሁን አዲስ ነው የተፈጠረው። ለምን ፈረሰ የሚለውን በፍጥነት ብንመለከት አሁን የተፈጠረው ጉድኝት ፐርፐዙ ምንድን ነው? ምን ዓላማ ይዞ ነው የተፈጠረው የሚለውን ለማየትም ይረዳናል ብዬ ነው የማስበው። አንደኛ ብዙ ሰው እንደሚያወራው አብይም ራሱ በፓርላማ ቀርቦ እንደተናገረው የፕሪቶሪያ የሰላም ስምምነት ሲፈረም ነው ይሄ ቡድን የተበተነው ብለው ነው ሰዎች የሚናገሩት። ያ የፕሪቶሪያ ስምምነት ይሄንን ካምፕ ለመበታተን የመጨረሻ እርምጃ ነው እንጂ ብቸኛ ነገር ነው ብዬ አላይም እኔ። ምክንያቱም ከዛ በፊት ብዙ ምልክቶች ነበሩ ይሄ ካምፕ በአንድነት መቆም እንደማይችልና አንድ ቦታ ላይ ደርሶ እንደሚበተን ብዙ ምልክቶች ነበሩ። እነኚህን ነገሮች ቀረብ ብለን ስንመለከት ለምን እንደፈረሱ ጭምር በአደባባይ ከሚነገሩ የፕሪቶሪያ እና ከፕሪቶሪያ ጋር ከተያያዙ ጉዳዮች አለፍ ያሉ ምክንያቶችን ልናይ እንችላለን። እነኚህ ምክንያቶች እስኪ ጠቀስ ላድርጋቸው። አንደኛው አመላካች ጉዳይ አብይ የፈጠረው የትግራይ ጦርነት ጊዜ አብይ የፈጠረው ካምፕ በጣም በውጥረት የተሞላና እርስ በራስ የመጠራጠር እና አልፎም አልፎ የመጠላለፍ ነገር ይታይበት ነበር ባይ ነኝ። ይሄ የሚታየው አንደኛ ኢሳያስና የኤርትራ ኃይሎች ጦርነቱ ውስጥ የተሳተፉበት ሁኔታ ነው። የኢሳያስ መንግስት በሙሉ አቅሙ እንደተሳተፈ የሚታወቅ ነገር ነው። ምን ከልሰው ነገር አይደለም፣ የሚሻሻል ነገር አይደለም። በሙሉ አቅሙ ነው የተሳተፈ። ነገር ግን በሙሉ አቅሙ ሲሳተፍ እራሱን እየቆጠበ ነው። በጥንቃቄ ነው፣ በከፍተኛ ጥንቃቄ ነው። ኃይሉን ወታደራዊ ኃይሉን እየተጠነቀቀ ነው። ለኢትዮጵያ ኃይሎች እንደ ድጋፍ ሆኖ ነው የተሳተፈ። በተለይ የትግራይ ኃይሎች እየበረቱ ሲመጡና እያሸነፉ ሲመጡ ኮንፍሮንት የማድረግ ሳይሆን የማፈግፈግ፣ የኢትዮጵያ ወታደሮች ኃይል እያገኙ ሲመጡ አብሮ የመምታት፣ የኢትዮጵያ ወታደሮች አቅማቸው ሲመነምን ወደኋላ የመመለስ በጥንቃቄ ነው የተሳተፉት። ይሄ ምክንያቱን ለማየት የሚከብድ አይመስለኝም። አንደኛ ኢሳያስ ስልጣን ላይ የተቀመጠውና የከረመው በምንም አይነት መንገድ አይደለም፣ ይሄንን ጉልበት ይዞ ነው። ስለዚህ ይሄ ጉልበት ከተመታ ስልጣን ላይ የሚከርምበት ምንም አጋጣሚ ስለሌለ ብቸኛ ምርኩዙን የመንከባከብ የመጠንቀቅ ጉዳይ ነው የሚመስለኝ። አንድ እሱ ነው። ሁለተኛ ኢሳያስና የሱ መንግስት አባላት ወታደራዊ አዛዦቹም ጭምር አሁን እየመጣ ያለውን አደጋ አስቀድመው ያዩ ነው የሚመስለኝ። አሁን አብይ እያደረጋቸው ያለውን የቀይ ባህርን ጉዳይ ከፈለኩ ጥላሃለው፣ ከፈለኩ በታትንሃለው የሚል ፉከራና ሽለላ ቀድመው ያዩ ነው የሚመስለኝ። ስለዚህ በጥንቃቄ ለመሰለፋቸው ይሄኛው ሌላ ምክንያት ነው የሚመስለኝ። ከዚህ በተጨማሪ ሁላችንም እንደምናስታውሰው እነኚህ አብይ ያሰባሰባቸው ኃይሎች ወደ ትግራይ ጦርነት ሲገቡ እናሳካለን ብለው ያስቀመጡት ዓላማዎች ነበሩ። እነኚህ ዓላማዎች
በከፊል እንጂ ሙሉ ለሙሉ ሊሳኩ አልቻሉም። ዓላማዎቹ ሳይሳኩ ነው አብይ ቶሎ ብሎ የተገኘችውን እድል በመጠቀም ወደ ፕሪቶሪያ የሄደው። ለዛ ነው እኔ ፕሪቶሪያ ማሳረጊያ ነው እንጂ የነገሮች መጀመሪያና መጨረሻ ነው ይሄንን ካምፕ ለመበታተን ብዬም ማላም ነው። ስለዚህ ወደ ፕሪቶሪያ ሲኬድ የፕሪቶሪያ መንገድ በጣም ወጣ ገባ የሞላበት ነበረ ማለት ነው። ማለት ሁለቱም ኃይሎች ሰላም ያስፈልገናል፣ በቃ አሁን ጦርነቱ ይቁም፣ ለሰላም እንደራደር ተብሎ አይደለም የተካሄደው። እንደ ማንኛውም ጦርነት በጣም አስቸጋሪ መንገድ የተካሄደበት ነው። አንደኛ ትግራይ ከፍተኛ የሆነ ጉዳትን ያስተናገደ ክልል። አሁን የዓለም ሚዲያዎች የዘገቡት ነገር በዓለም አቀፍ ደረጃም ተመዝግቦ ተሰንዶ የተቀመጠ ነው። በተለይ ደግሞ ኒው ላይንስ ኢንስቲትዩት የሚባል ድርጅት አሉ የሚባሉ ዕውቅ የሆኑ የህግ ባለሙያዎችን አሰማርቶ መርምሮ ትግራይ ላይ የተካሄደው የዘር ፍጅት ነው፣ ጄኖሳይድ ነው የሚባለው ብሎ በይኖ አስቀምጧል። እነዛን ጉዳቶች ወደኋላ ተመልሰን ለመነጋገር ጊዜው ያለ አይመስለኝም። ሁሉም ሰው የሚያስታውሰው ነገር ነው የሚመስለኝ። ይህንን ማንሳቱ ግን የሚያስፈልገው ለምንድን ነው? ወደ ፕሪቶሪያ እንዴት ነው የተካሄደው ለማለት ነው። ወደ ፕሪቶሪያ የተካሄደው እነ አብይም ዝለው ትግራይም ዝሎ በጣም ከፍተኛ ጉዳትን አስተናግደው ነው። በዚህ ጉዳት ሂደት ውስጥ ትግራይ ወደ መጨረሻ አካባቢ ሁላችሁም እንደምታስታውሱት አቅም እያገኘ ከትግራይም ወጥቶ የአብይ ወታደሮችን እየገረፈ እየደበደበ እስከ ደብረ ብርሃን የመጣበት ሁኔታ ነው የነበረው። በዛ ሂደት ውስጥ እንግዲህ አሜሪካኖች እና የምዕራብ አገሮች የትግራይ ኃይሎች ወደኋላ እንዲመለሱ ሲጠይቁ ሲያስጠነቅቁ እንደነበረ የሚታወቅ ነገር ነው። ይሄንን ደግሞ ቲዲኤፍ እና የትግራይ ወታደራዊ አዛዦች የተቀበሉት አይመስልም። ነገር ግን በዛ ሂደት ውስጥ የትግራይ ወታደራዊና ፖለቲካዊ አመራሮች የፈጠሩት የፖለቲካ ስህተት የምዕራባውያንን ቦታ የቀየረ እንደሆነ አሁን ወደኋላ ተመልሰን ማየቱ የሚከብድ አይመስለኝም። ምንድነው የተፈጠረው ስህተት ብዬ የማወራው እኔ በአጭሩ የትግራይ አቅም እየጨመረ የአብይ አቅም እየወረደ አብይ የተሸነፈ ሲመጣ ከትግራይ ወገን ሲነገር የነበረው አዲስ አበባ መተን ዳግመኛ የመንግስታዊ ስልጣን የመያዝ ፍላጎት የለንም የሚል ነው። እንግዲህ ከነ አብይ ፕሮፓጋንዳ እና ዲፕሎማሲያዊ ውጣ ውረድ ተጨምሮ ይሄ ነገር ምዕራባውያን ተመልሰው የቆሙበትን ቦታ እንዲፈትሹ ያደረገ ነው የሚመስለኝ። ምክንያቱም ይሄ አብይ የሚመራው ኃይል ከተሰበረና አብይን የሰበረው ኃይል ቢያንስ ሽግግርን የመምራት ፍላጎት ከሌለው አገሪቷና አካባቢው ምንድን ነው የሚሆኑት የሚል ስጋት የገባቸው ነው የሚመስለኝ። ከዚህ የተነሳ በፊት የከለከሉትን ድሮንን ወደ ዩኤኢ እየተመላለሱ ድሮንን እንድታቆም ይሁን ጫና በማድረግ ጦርነቱ ወደ ድርድር እንዲሄድ ለማድረግ ያደረጉትን ጥረት የትግራይ ኃይሎች አንደኛ ተመለሱ የሚለውን ጥያቄ ሳይቀበሉ ሲቀሩና መንግስት መሆንም አንፈልግም የሚል ነገርን እየገፉ ሲመጡ እንደገና የድሮን ስላላ እንዲውልና የትግራይ ኃይሎችን ወደ ላይ እንዲመለሱ የሚያስገድድ ዲፕሎማሲያዊና ወታደራዊ እርዳታ ለአብይ አድርገዋል። አብይን በዚህ መንገድ እንዳዳኑት የሚታወቅ ነገር ነው። ስለዚህ ወደ ፕሪቶሪያ ሲኬድ እንግዲህ አብይ የሰበሰባቸውን ኃይሎች በዚህ ሁኔታ ሜዳ ላይ በትኖ ነው ወደ ፕሪቶሪያ የሄደው። በፊት የሰበሰባቸውን ኃይሎች ኑ ወደ ፕሪቶሪያ እንሂድ ብለው አይደለም። ምክንያቱም በተጨባጭ የተፈጠረው ሁኔታ እሱ ሊደፋው እንደደረሰ አውቋል። ስለዚህ የተፈጠረችውን አጋጣሚ በመጠቀም ለጊዜውም ቢሆን በድርድር ጦርነቱን ለማቆም ተስማምቷል። ለማቆም ስላችሁ ቢያንስ የጠመንጃው ተኩስ ቆሞ
በሌላ መንገድ ጦርነት እንዲካሄድ ማለት ነው ከዛ በኋላ እንደታየው። ስለዚህ ወደ ፕሪቶሪያ ሳይኬድ በፊት አብይ የሰበሰባቸው ኃይሎች መካከል መተማመን እንደሌለ፣ ውጥረት እንደሰፈነበት ማየቱ ጥሩ ነው ለማለት ነው። ስለዚህ ፕሪቶሪያ ማሳረጊያ ነው የሆነው እንጂ ብቸኛው ምክንያት አይደለም ለማለት ነው ይሄንን ያነሳውላችሁ። አሁን እንግዲህ ያ የተሰባሰበው ኃይል ተበትኗል። በተለይ አብይ የሰበሰባቸው ኃይሎች ተበትነዋል። አሁን ተቃራኒ ቦታ ላይ ቆመዋል። ቅድም እንዳነሳውላችሁ እንግዲህ አሁን የበፊቱ ፈርሶ አዲስ ከተፈጠረ ምን ያክል ነው አሁን የተፈጠረው ጉድኝት አብሮ የሚሄደው? ምን አይነት ጥቅምና ጉዳት አለው በሁለቱም ወገን ማለት ነው የሚለውን ጥያቄ ጠይቀን ትንሽ እንኳን ቢሆን መልስ ለመስጠት ለመሞከር ነው። አንደኛ እስከ መቼ አብሮ ይቆማል ይሄ ካምፕ? ቅድም ያነሳውላችሁ ካምፕ አንድ አልቡርሃን፣ ኤርትራ፣ ትግራይ፣ ኦኤልኤ ወይ ደግሞ የኦሮሞ ነጻነት ሰራዊትና ፋኖ አብረው የሚቆሙት እስከ መቼ ነው? አንድ። ሁለተኛ አብይና አርኤስኤፍ እና በዩኤኢ የሚደገፍ ሶማሊላንድን የሚያሳትፍ ቡድን እስከ መቼ ነው አብረው የሚሄደው ነው። አንድ በዚህ ውስጥ ማየት የሚገባን ነገር ሁላቸውንም ያሰባሰባቸው ስጋትና ጥቅም ነው። ስጋት አለ፣ ጥቅም አለ። ስለዚህ በጦርነቱ ሂደት ስጋታቸው ሙሉ ለሙሉ የሚወገድ ከሆነ ወይ ደግሞ ጥቅማቸው ሙሉ ለሙሉ የሚከበር ከሆነ ኢቨን በከፊልም የሚከበር ከሆነ ወይ ደግሞ ያላሰቡት አስፈሪ ነገር የሚገጥማቸው ከሆነ ይሄ ጉድኝት ሊሻሻልም ይችላል፣ ሊቀየርም ይችላል። እዚህ ላይ ብዙ ነገር ማለት የሚያስፈልግ አይመስለኝም። የበፊቱን ማየቱ ጥሩ ነው ማለት ነው። አብይ እንዴት በትኗቸው ወደ ፕሪቶሪያ እንደሄደ ማየቱ በቂ ይመስለኛል። እኔ አሁን አብይና አርኤስኤፍ ለምሳሌ እስከ መቼ ነው አብረው መቆየት የሚችሉት? አሁን አብረው የሚቆዩት እና አብረው እየሰሩ ያሉት በዩኤኢ ምክንያት ነው ብያቸዋል። በዩኤኢ ምክንያት ነው ስንል ግን የራሳቸው ፍላጎት መርሳት የለብንም። የሁለቱንም የአብይንም የአርኤስኤፍንም ብዙ ሰዎች ሲያወሩ በተለይ አብይን ወደ አሽከርነት ብቻ አውርደው የሚመለከቱና የራሱን ፍላጎት የሚረሱ ሰዎችን ሰማለሁ ሲናገር። የራሱ ፍላጎት አለ። አሽከርነትን ተቀብለው ነው የሚሰራው፣ ግልጽ ነው። ግን የራሱ ፍላጎት አለ። ያቺን ፍላጎት እያየ ነው ለአሽከርነት የሚገባው። ከአሽከርነትም የሚያፈነግጠው ያቺን ፍላጎት እያየ በዛች ፍላጎት ነው የሚመራው ማለት ነው። ስለዚህ ለምሳሌ አብይ መንገድ ላይ ደርሶ እንደ ትግራይ ጦርነት ጊዜ ሊደፋው የሚመጣ ነገር ተፈጥሮ በድርድር ጦርነቱን የሚያቆምበት መንገድ ከመጣ ሰውየውም ሜዳ ላይ ጥሎት እንደሚመለስ ምንም አይነት ጥርጥር የለም። ይሄ አንድ ምሳሌ። ሁለተኛው ብዙውን ጊዜ ሲጠየቅ የማንሰማውና እንደዚሁ ፎር ግራንትድ በዝምታ እንዲታለፍ የሚደረግ በተቃዋሚዎቹ በኩል ያለው ጉድኝት ነው። አሁን አልቡርሃን፣ ኤርትራ፣ ትግራይ፣ ኦኤልኤ፣ ፋኖ አብረው ቆመዋል። ያሰባሰባቸው አንደኛ ስጋት ነው። ያሰባሰባቸው አንደኛ ስጋት ነው። ሁለተኛው የምናስከብረው ወታደራዊና ፖለቲካዊ ጥቅም ይኖራል በሚል ግን እስከ መቼ የሚያዛልቅ ነገር ነው? አንድ። ሁለተኛ ይሄ አሰላለፍ ብቸኛ አማራጭ ነው ወይ? ይሄንን የምልበት ምክንያት ይሄ ጦርነት እየበጣ ያለው ለነኚህ ኃይሎች ብቻ አይደለም።
የትግራይ ጦርነት ጊዜ እንዳየነው በኦሮሚያ ውስጥ በተደረጉ ጦርነቶች እንዳየነው በአማራ ውስጥም እየተካሄደ ባለው ጦርነት እንዳየነው ኢትዮጵያ ውስጥ የሚደረጉ ጦርነቶች ህዝብን የሚያካትት ህዝብን ለአደጋ የሚያጋልጥ የትኛውም ጦርነት እንደዚህ ነው። ግን ኢትዮጵያ ውስጥ በጣም ይብሳል። በጣም ነው የሚብሰው። ታሪካዊ ዳራም አለው። ስለዚህ መጠየቁ አግባብነት አለው ማለት ነው። አሁን ለምሳሌ ፋኖና ኦኤልኤ አንድ ካምፕ ውስጥ መቆማቸው ስምምነት መፍጠራቸው እውነት ነው ወይ? ይሄንንም መጠየቁ ምንም ኃጢአት ያለበት አይመስለኝም። እኔ አብይን ለመጣል የሚደረገው እንቅስቃሴ እንደዚህ አይነት ጥምረትን የሚጠይቅ ቢሆንም የጥምረቱ መሰረቶችን እና ምን ያክል ነው የሚሄደው ይሄ ጥምረት የሚለውንም መጠየቅ አንዳንድ ጊዜ ማብራሪያ መፈለግም ጥሩ ነው። ምንም ችግር የለም። ስለዚህ እነኚህ ለምሳሌ ፋኖም ኦኤልኤም በዚህ ጉዳይ ላይ መግለጫ አላወጡ። ያመለጠኝ ካለ ያወጡት መግለጫ ካለ እኔ እንድታጋሩኝ ይጠይቃል። እኔ እስካሁን አላየው። ኦኤልኤም መግለጫ አላወጣም፣ ፋኖም መግለጫ አላወጣም። ቅድም እንደነገርኳችሁ ይሄንን ነገር በግልጽ ማለት ነው በወሬ በስሚ ኢንዳይሬክትሊ ከሚወራውና ከሚታየው ነገር አልፎ አንኮንፈርምድ ያልተረጋገጠ ብሎ መጥቶ የለጠፈው ማርቲን ፕሎት ነው። ያልተረጋገጠ በማለት የነኚህ ኃይሎች ዝምታና ይሄ ወሬ በዚህ በኩል መምጣቱ ራሱ መልእክት አለው። አንደኛ ሁለቱም ዝም ማለታቸው የፈሩት ነገር አለ ማለት ነው። ተስማምተው ከሆነ ለተከታዮቻቸው ለምንድን ነው የማይገልጹት? ለምንድን ነው የማይናገሩት? ምንድን ነው ችግሩ? ተስማምተናል ቢባል ለምንድን ነው የማይነገረው? ለምሳሌ ቲዲኤፍ እና ኦኤልኤ የተስማሙ ጊዜ ተስማምተናል ብለው መግለጫ አውጥተዋል። ተነግረዋል በአደባባይ። ስለዚህ ማርቲን ፕሎት ተናግሮ እነሱ ዝም ያሉበት ምክንያት፣ እነሱ ሳይገልጹ የቀሩበት ምክንያት ምንድን ነው? ሁለተኛ የለንበትም እንደዚህ አይነት ጉድኝት አልፈጠርንም የሚል ከሆነ ከፍተኛ የሆነ ግድፈት ስለሆነ ይሄንንም ለመቃወም መግለጫ ያስፈልጋል። ይሄንንም አላደረጉም። እኔ እስካሁን አላየው። እኛ አልተስማማንም፣ በምንም አይነት ጉዳይ አልተነጋገርንም የሚልም አልተፈጠረም። ይህንን ስላችሁ እኔ መሆን አለበት መሆን የለበትም ከሚል አይደለም። ሆኖ ከሆነ ግልጽነት ያስፈልጋል፣ ካልሆነም ግልጽነት ወሳኝ ነው ከሚል ነው። በፖለቲካ ምክክራችን፣ ንግግራችን የማይነገሩ ተቡ የሆኑ ነገሮችን ፈጥረን ማለፉ የወደፊት ነገሮችን ሊያጨልሙ ሊያደበዝዙ ስለሚችሉ፣ ችግሮችንም ሊፈጥሩ ስለሚችሉ፣ ከዛም አልፎ አደጋም ሊፈጥር ስለሚችል አሁን መጠየቁና መልስ ማግኘቱ ጥሩ ነው። በዚህ ጉዳይ ላይ እኔ በበኩሌ አንድ ፕሮግራም መስራት እንችላለን እና እነኚህን አሁን ያነሳውላችሁን ጉዳዮች አንስተን ተስማምተዋል አልተስማሙ፣ የተስማሙት በምን ጉዳይ ነው? በጥልቀትም ባይሆን ወታደራዊና ፖለቲካዊ ነው፣ ወታደራዊ ብቻ ነው፣ ፖለቲካዊ ብቻ ነው፣ ስልታዊ ነው፣ ስትራቴጂካዊ ነው የሚሉ ነገሮችን አይተን ብንነጋገር ጥሩ ነው። ስለዚህ አሁን ያየናቸው አሰላለፎች፣ አካሄዶች እውነት ነው ብለን እንውሰድና ሁሉም ነገር ኃይሎቹ የተሰባሰቡበት መንገድ አዲስ ነው። የትግራይ ጦርነት ጊዜ የታዩ አይደሉም። ከዚህ በፊት በቅርብ ጊዜ የታዩም አሰላለፎች አይደሉም። ስለዚህ እነኚህ ነገሮች ካለፉት ጉዳይ አንጻር ስንመለከት አዲስ ያደርጋል
ከሚል ነው። ነገርየው ግን አሁን እየመጣ ያለው ነገር አዲስ ብቻ አይደለም፣ አሮጌ ነገርም አለ፣ የዋለና ያደረ ነገርም አለበት። ማን ከማን ጋር ተሰለፈ፣ ለምን ተሰለፈ ብለን መጠየቅ አለብን የምለው ለዚህ ነው። አሮጌ ነገር አለበት። ይሄንን አሮጌን ነገር እስኪ እንመልከት ከትንሽ እረፍት በኋላ።